ስንት አመት ልውደድህ ስንት አመት ልውደድህ ምንስ ያህል ዘመን ስንት አመት ላስታውስህ እልፍ ቀናቶችን እልፍ ወራቶችን ወይስ እልፍ አመታት አንተን ባለማርሳት ስንት አመት ላስታውስህ ስንት አመት ልውደድህ የቱ ይበቃሃል የቱስ ይለካሃል ያልተጠሩ ቀናቶች ያልተለኩ ወራቶች ወይስ ስንት አመታት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና ዛሬ እዙና ሄሉ እንግዲህ በአዲስ ነገር ይመጣሉ። የሚመጡበት ምክንያት እንግዲህ ትናንት ሄሉን አቃጥሯት ነበር። ዛሬ ላይ ደግሞ ሄሉ ወይ ሌላ ወንድ ቀጠረ ወይ ሌላ ነገር እንዲል አድርግ ነው ብላ እርር ነው የምታደርግ። በጣም ተናዳና ሄደችው እና ብድሩን የሚመልስ ላይ አይወለር ነው። ብቻ ግን በጣም ስሜት የማይጎዳ ነገሮችን እያደረጉ የዛን ሰው ሁኔታዎች ማወቅ ጥሩ ነው። ምክንያቱም በቀልድ ቁም ነገር ስለሚወጣው አንዳንድ ጊዜ ጥሩ ነው። በትንሿም ቢሆን ሳይበዛ ማለት ነው። የዛን ሰው ሁኔታ ማወቅ ግን የዛን ሰው ሁኔታ ካወቅነ በኋላ መጉዳት ሳይሆን ያንን ሰው ከተረዳ ነው ቢያንስ የሚጎዱትን ነገሮች ማወቅ መለየት አለብን። የሚጠቅሙትን ነገሮች፣ የሚሰበርባቸውን ነገሮች በቃ የሰው የምናውቀው ለመጉዳት ሳይሆን ስለዚህ ለዛ ሰው ለመጠንቀቅ የማይፈልጋቸውን ነገሮች ላለማድረግ የሚፈልጋቸውን ነገሮች ደግሞ ለማድረግ። ምክንያቱም ብዙዎቻችን በልባችን ወደን በአፋችን የማንናገር በአፋችን ሳንወድ ደግሞ በልባችን ብዙ ነገሮችን የምናደርግ አለንና አንዳንድ ጊዜ ፍቅር ተግባር ይገልጸዋል። ፍቅር መናገርም ያስፈልገዋል። ያኔ በሁሉም ነገር ሊገለጽ ይገባል እንጂ አሁን አንዳንድ ሰዎች እየወደዱን ግን ቃላቶችን በቃላት ሊነግሩን አይችሉም። በቃ እኛ ደግሞ በተለይ ሴት ላይ በቃላት መነገርን እንፈልጋለን። በቃ አለ ወንዶችም እንደዛው ናቸው። ግን ደግሞ ሴት ላይ በተለይ ቃላት ይገዛናልና የሰው ልጅ ስታውቁት ይጠቅማችኋል ብዙ ነገር። እንደነገርኳችሁ በተለይ አብሯችሁ ለሚኖር ሰው ብዙ ነገሮች ትጠነቀቃላችሁ። ያን ሰው መቼም አንድ ሰው ከመሬት ተነስቶ እናንተን አያስከፋችሁም። እኛ በምናደርገው ልክ ነው። ግን ደግሞ የዛን ሰው ጸባይ ከተረዳነ የሚጠላቸውን ነገሮች ካወቅነ እሱ በቃ የሚጠላቸውን ነገር አናደርግም። የሚወዳቸውን ነገሮች ካወቅነ ደግሞ ይበልጥ ነገር ነው የምንሄደው ማለት ነው። እና አዛን ግን መጠንቀቅ መቻል አለብን ሁላችንም ልላችሁ ወዳለሁኝ። ስለዚህ የሰው ልጅ የምናውቀው ለጥሩ ነገር ከሆነ ይጠቅመናል፣ ለመጥፎ ነገር ከሆነ ደግሞ አብረን የምንጎዳበት ነገር ነውና ያው መታወቁ ጥሩ ነው። በቤታችን በትዳራችን ስንኖር ሁላችንም የኛ የምንለውን ሰው በቃ በዚህ አንግል የሰው ልጅ ብናውቀው ጥሩ ነው፣ ይጠቅመናል አብረን ስንኖር። እንዳልኳቸው አንዳንድ ጊዜ ትዳሮች ከሶስተኛ ወገን የሚገባባቸው ምን ይመስላችኋል? ግልጽነት የለም በትዳራችን ውስጥ። ግልጽነት ከሌለ፣ መነጋገር ከሌለ፣ የውስጣችንን አውጥተን በቃ መጠየቅ፣ እሱን እኛም የራሳችንን አለመናገር፣ እሱንም ደግሞ ለመጠየቅ እሱ ካልነገረኝ ብለን ችላ የምንባባል ከሆነ በትዳር ውስጥ ከባድ ነው። ለምንድን ነው ያን ሰው አናቀውም። እኛ ስለማናቀው ባጠፋን ቁጥር እሱን ይቅርታ ለማለት በጣም እንፈራለን፣ ወይ ደግሞ እሱም እንደዛው የሆነ ነገር ለመጠየቅ እንፈራለን። ስለዚህ ምን እናደርጋለን? ያንን ነገር እናሳልፍና ለሰው ለሶስተኛ ወገን አሳልፈን እንናገራለን። እንዴ ላረግ ነበር እንዴ ምን ትሉኛላችሁ? ከዛ ያን ሰው ሌላ ምክር ያን ሰው እንዳላችሁት እኛ እንደምንፈልገው አይነት ትክክለኛ መንገድ ላይ መክረን ይችላል። ምናልባት ለኛ ወዳጅ መስሎ ጥላታችን ሊሆን ይችላል። የኛ ትዳር እንዲፈርስ የሚፈልግ አይነት ሰው ሊሆን ይችላል። እና አጋጣሚቱን ይጠቀምና እናንተን ለመለያየት ያደርጋችኋል። እንዲሁም ደግሞ ትዳርም በፍጹም መቼም ይሁን መቼም ለሶስተኛ ወገን አሳልፈን ከሰጠን ሰላም የለውም። በቃ የሆነ የመሸርሸር ባህሪ ይመጣበታል። እና ሀታ መጥፎ ሰው ባይሆኑ በቃ ያን ሰው እናንተ መሆን ስለማይችል ነገሮች ይበለሻሻሉና በትዳር ውስጥ ስንኖር ግልጸኝነት ያስፈልጋል። ማውራት፣ መጠያየቅ፣ ፍቅራችንን መግለጽ፣ መነጋገር፣ በእያንዳንዷ ነገር የምትፈልጓትን ነገር በግልጽ መጠየቅ። አንዳንድ ሰው ምን ያደርጋል? እሱ መጠየቅ እየፈለገ ግን በቃ ካላስ ይሆናል አይደለ? ቢቀየመኝሳ? ግልጸኝነት አለመሆን ነው ሰውን የሚያስቀይመው። ለምንድን እናንተ የፈለጋችሁትን ነገር ጠይቃችሁ
ካላላችሁ ደግሞ ይቀራል። ግን ደግሞ ያንን የምትፈልጉትን ነገር እናንተ ፈርታችሁ ለሌላ ሰው አሳልፋችሁ ስትሰጡ አንደኛ ለምን ገመናችንን ወጣ ብሎ በዛ ሊጣላችሁ ይችላል። ሁለተኛ ደግሞ እንዳልኳችሁ እነዚህ ሰዎች በትክክል የእናንተን ሀሳብ ላይረዱትም ላይገልጹትም ይችላሉ፣ ወይ ደግሞ ጨምረው ቀንሰው ሊያጣሏችሁ ይችላሉ። እና ለዛ ነው እላችኋለሁ። እነ ሄሉን በዚህ በነ ሄሉ ያነሳው ምንድን ነው እነሱ እንግዲህ ፕራንክ እየተደራረጉ እያንዳንዳቸው ሲተዋወቁ ደካማ ጎናቸውን ተጠቅመው ለመጎዳደት ሳይሆን በቃ እነሱን ላለመተጣጣት መጣር መቻል አለብን እላችኋለሁ። እና ይህን ይመስላል ውድ ተመልካቾች፣ ወዳችኋለሁ፣ አከብራችኋለሁ። በአዲስ ነገር ማታ ይመጣሉ። እስከዛ ቻናሌ ላይክ ሰብ እያረጋችሁ አበረታቱኝ። እናንተም ሀሳቤ ከተመቻችሁ እስኪ የራሳችሁንም ሀሳብ ግለጹ። ወዳችኋለሁኝ ውድ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ። የምትወዱትን የሚወዳችሁን ሰው አላህ ይወፍቃችሁ። እየታመማችሁም የተቸገራችሁ የተጨነቃችሁ የምትፈልጉትን ነገር አላህ ሀጃችሁን ይሙላላችሁ። እወዳችኋለሁ፣ አከብራችኋለሁ። አብሬያችሁ የነበርኩት ይቡነኝ። ሰላም አለይኩም ወረህመቱላህ ወበረካቱ።